አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ነው የምትገኙት። የቀድሞው የኢትዮጵያ ብሔራዊ ቡድን አሰልጣኝ ውበቱ አባተ ከላይቤሪያው ክለብ ጋር ለ1 ዓመት የሚያቆየውን ውል ፈርሞ አራተኛ ጨዋታውን እያደረገ ነው የሚገኘው። አሰልጣኙ በሚያስመዘግበው ውጤትና በጋራ ስምምነት እንዳስፈላጊነቱ ውሉ ሊራዘም የሚችልበት እድልም እንዳለ ተሰምቷል። ለሁለተኛ ጊዜ ነው እንግዲህ ወደ ሌላ ሀገር አምርቶ አሰልጣኝ ውበቱ አባተ በአሰልጣኝነት አሁን ከላይቤሪያው ሌስካር ጋር የማሰልጠን እድልን ያገኘውና ስለዚህ ሁኔታ እንዲነግረን ከሱ ጋር ጥር ያለ ቆይታ ከላይቤሪያ እናደርጋለን። ሰላም ውበቱ፣ እንደምን አለ? ሰላም ሰለሞን፣ እንዴት ናችሁ? እኔ ሰላም ነኝ፣ አመሰግናለሁ። አለን ደህና ነን፣ እናመሰግናለን ለሰጠህን ጊዜም ለፍቃድህም። እንደው የማሰልጠን እድሉን በላይቤሪያ ያገኘህበት አጋጣሚ እንዴት ነበር የተፈጠረው? በራስ ሙከራ ነው? እነሱ መጡ? ምንድን ነው የሆነው? ትንሽ ረዘም ያለ ጊዜ ነው። ከፋሲል ጋር ከተለያየን ጊዜ ጀምሮ ያው ለተወሰነ ጊዜ በአገር ውስጥ ከተለያዩ ክለቦች ጋር ግንኙነት ለመፍጠር ሞክሬ ነበረ። ማለት ከክለቦች ጥያቄዎች ነበሩ። በግሌ ግን ያው ለረጅም ጊዜ ያለ እረፍት ስለነበረ የሰራሁት ማረፍ ነበረ የምፈልገው። ያንኑ ነገር ለክለቦቹ አመስግኜ እረፍት ላይ ነው የነበርኩ። ግን በተጓዳኝ ያው ከሀገር ውጭ ያሉ የተለያዩ ቦታዎች ላይ እንደዚሁ ቫካንሲዎች ሲወጡ ሲቪን በመላክ የተለያዩ እድሎችን እየሞከርኩ ነው የነበረው። በኬንያ በጎርማያ ያወጣውን ማስታወቂያ ተከትሎ ወደ 123 አሰልጣኞች ሲቪያቸውን አስገብተው ነበር፣ ተወዳድረው ነበር። ከነዛ ውስጥ ሾርት ሊስት ውስጥ መግባት ችዬ ነበር እና ያለ እኔ በጣም ደስ የሚል ሰዓት ነበር። በጣም ትልቅ ሞራል ነበር የሰጠኝ። የሌስካር ጥያቄ ከዛ በኋላ የመጣ ነው። ሰላም ዘራይ ያው ላይቤሪያ የሴቶች ብሔራዊ ቡድንን እያሰለጠነች የምትገኝ ኢትዮጵያዊ ትልቅ አሰልጣኝ ነች። እሷ እዚህ ሌስካር አሰልጣኝ እንደሚፈልግና በእሷ በኩል ኮንታክት እንደሚያደርጉ ነገረች። ከዛን ጊዜ ጀምሮ ለተወሰኑ ጊዜ በኮንትራትና በተለያዩ ነገሮች ላይ ስናወራ ቆየን። ያው መጨረሻም ወደዛ ማቅናት ችያለሁና ያው ለ1 ዓመት ኮንትራት ነው ወደዚህ የመጣሁት። መስመሩን ያገኘሁት ግን በሰላም አማካኝነት ነው። ምክንያቱም ለላይቤሪያ እግር ኳስ ብዙም ቅርበቱም ክትትሉም አልነበረኝም። ከዚህ ቀደም እየተመለከትኩኝ ነበረ የሱዳን ክለብን የማሰልጠን እድል ነበረ። በሱዳን ሊግ በፕሮፌሽናል እግር ኳስ ህይወት ውስጥ ቦታ የምንሰጣቸው አጋጣሚዎች ይኖራሉ እና አሁን ያገኘኸው እድል ከዚህ በፊትም የነበረው እንዴት ያለ ቦታ ትሰጠዋለህ? ትክክል ነህ ሰለሞን፣ አመሰግናለሁ። እንዳልከው ከዚህ ቀደም በሱዳን አህሊ ሸንዲን ለ1 ዓመት ከ6 ወር የማሰልጠን እድሉን አግኝቼ ነበር። በዛም ጥሩ ቆይታ ነበረኝ። ከቲሙ ጋር ቻምፒየንስ ሊግ ተሳታፊ መሆን ችለናል። ይሄም እድል ሲመጣ በጣም ነው ደስ ያለኝ። ምዕራብ አፍሪካ ደግሞ ሌላ የእግር ኳስ ታሪክ፣ ሌላ የእግር ኳስ ባህል ያለበት አካባቢ ነው። ስለዚህ በጣም ደስ ብሎኛል። ስፈልገው የነበረው ከአገር ውጭ የማሰልጠን እድል በድጋሚ በማግኘቴ በጣም ደስ ብሎኛል። የእስካሁኑ ቆይታ ምን ይመስላል? እንደው የሊጉ ሁናቴ በተለይ ደግሞ የላይቤሪያ ሊግ እኛ የምንወስደው ጥሩ ተሞክሮ ከነሱ ያየኸው እንዴት አገኘኸው? በጥቅሉ ወደ 4 ጨዋታዎችን ማድረግ ችለናል ከክለቡ ጋር። ክለቡ ጠንካራ ከሚባሉት የላይቤሪያ ክለቦች አንዱ ነው። አሁን የመጀመሪያ ዙር ጨዋታችንን ጨርሰናል። ከመጣው 4ቱንም ጨዋታዎች ማሸነፍ ችለናል። ያ ጥሩ ነገር ነው። እንደ ክለብ የተወሰኑ ክለቦች ጠንካራ ነገር አላቸው። በአቋም ደረጃ ነው የምልህ። በጣም ሊጉ ጠንካራ ነው። ጠንካራ ሊግ እንዳለው አይቻለሁ እና በብዙ ነገርም የላይቤሪያ ሊግ ከኛ ሊግ እንደሚለይ አይቻለሁ። በተለይ በአቅም ደረጃ በርካታ ወጣቶች፣ በርካታ ኢነርጂ ያላቸው ወጣቶች ተጫዋቾችን ማየት ችያለሁ። መልካም፣ እንግዲህ 4 ጨዋታዎች አድርጋችኋል። አንተ ከመጣ በኋላ 4ቱንም አሸንፈሃል። እንዴት ያለ ግብ አለህ? ዋንጫ መሳብ፣ ጥሩ ተፎካካሪ ሆኖ መጨረስ። ሌስካር እንግዲህ ባለፉት ዓመታት ለዋንጫ ከሚፎካከር ወይንም ዋንጫ መብላት ችሏል። እንዳልኩ ቻምፒየንስ ሊግ ተሳታፊም ነበር። አምና ግን ውጤቱ ደካማ ነው የነበረው። 10ኛ ወጥተው ነበረ የጨረሱ። ዘንድሮ ጥሩ አቋም ላይ ነው ያለው። ለዋንጫ ፉክክር ውስጥ ከሚታጩ ክለቦች አንዱ ነው። ከመምጣቴ በፊት 3 ተከታታይ ጨዋታዎች ላይ የጣላቸው ነጥቦች ትንሽ ወደኋላ እንዲቀር አደረገው እንጂ ክለቡ ለሻምፒዮና ለመጫወት አቅዶ ነው እየተሰራ ያለው። ያን ነገር ለማሳካት እንግዲህ ከክለቡ ጋር ጥረት አደርጋለሁ። ከፈጣሪ ጋር
የሚሳካ ከሆነ እሰየው። ያው እቅዳችን ለክለቡን ሻምፒዮና ለማድረግ መጫወት ነው። ውበቱ ያንተን ታሪክ ስናነሳ 2003 ላይ ከኢትዮጵያ ቡና ጋር የኢትዮጵያ ፕሪሚየር ሊግ ዋንጫን አሸንፈሃል። ከዛ ፋሲል ከነማም ሐዋሳ ከተማን ጨምሮ የሌሎች የፕሪሚየር ሊግ ክለቦችንም የማሰልጠን እድል ነበረህ። አሁን ከእንግዲህ በኋላ ውበቱ ወደ ሀገር ውስጥ ሊግ አይመለስም ማለት ነው? እንግዲህ እንዳልከው በርካታ ክለቦችን ናሽናል ቲሙን ጨምሮ አሰልጥኛለሁ። ያው ጥሩ ኤክስፒሪየንስ አግኝቻለሁ፣ ብዙ ተምሬያለሁኝ ማለት እችላለሁ። እንግዲህ ወደፊት የሚሆነውን እግዚአብሔር ነው የሚያውቀው። የ1 ዓመት ኮንትራት ከሌስካር ጋር ፈርሜያለሁኝ። ላይቤሪያ ነው የሚገኘው። እንግዲህ ቀጣዩን ደግሞ የነገን ደግሞ የሚያውቀው እግዚአብሔር ነው። በጣም ጥሩ። እንደው እንዳሰልጣኝ ሰሞነኛ ጉዳይ ባነሳል ደስ ይለኛል። ያው በቅርብ የሆነ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ታዳጊዎቹ ለአፍሪካ ዋንጫ አልፈዋል። እንደ አገር ደግሞ 2029ን የአፍሪካ ዋንጫ የማዘጋጀት ጠንካራ ብሔራዊ ቡድን ለመገንባትም ስራዎች ተጀምረዋል። አንደኛ እንደው እንዴት ያለ ትርጉም አለው ከ22 ዓመት በኋላ ማለፍ? ውበቱ ይህን እንደ አንድ የስፖርቱ ባለሙያ ሲመለከተው ምንስ ተስፋ ታደርጋለህ? ምንስ ደግሞ መሰራት አለበት ብለህ ታስባለህ? እንደ መልእክትም ጠቅላላ አድርገህ ብትነግረን። ወጣቶቹን በተመለከተ በጣም ደስ ብሎኛል። ወደዚህ ትልቅ መድረክ እንድንመለስ ያደረጉንን ከፌዴሬሽኑ ጀምሮ አሰልጣኞችን፣ ተጫዋቾችን፣ እዛ የነበሩት ስታፍ አባላትን ጠቅላላ እንኳን ደስ አላችሁ ብያለሁ። ይሄ ትልቅ ደስታ የሚፈጠር ነገር ነው እንደ ሀገር። በተለይ ስፖርቱ ላይ ላለን ሰዎች ደግሞ ትልቅ መነቃቃትን የሚፈጥር ነው። ደስ ብሎኛል። ግን ሁለተኛው ነገር በጣም ደስታችንን ሙሉ የሚያደርገው እንዳልከው 2029ን ብቻ ሳይሆን በቃ መስመራችንን ወደ ትክክለኛ ትራክ ለመመለስ የሚያስችል ሲስተም የምንዘረጋበትን እድል ይፈጥርልናል ብዬ ነው ማስበው። መንግስት በዚህ ውስጥ ትልቅ ተሳትፎ ማድረግ ይችላል አለበትም ብዬ አምናለሁ። ከ2029 የአፍሪካ ዋንጫ በፊት 2027 አለ። 2027 ላይ 2029 ምናልባት አዘጋጅ ከሆንን በአዘጋጅነታችን ልናልፍ እንችላለን በቀጥታ በዛ ከሚሰጠን ችሮታ በላይ ግን 2027 መሳተፍ የምንችልበትን መንገድ ብናዘጋጅ ከዛ በፊት ባሉ ወጣቶች ላይ የሚቀጥለውም ዓመት እንደዚሁ የ70 ውድድር አለ። በተመሳሳይ ለዛም ውድድር ከወዲሁ ተዘጋጅተን ወጣቶቻችን ትልልቅ መድረክ ላይ የሚገኙበትን ነገር ብንፈጥር ዝቅ ብለን 15 ዓመት ላይ ከዛም በታች ባሉ የዕድሜ እርከኖች ላይ እንደዚሁ ተመሳሳይ ስራ እየሰራን ብንሄድ በዘለቄታዊነት ሀገራችንን በትልልቅ የዓለም መድረክ ላይ የምናይበትን እድል መፍጠር እንችላለን። ልጆቹ ላይ የነበረው ተነሳሽነት ያየናቸው ጥሩ ክህሎቶች ክትትል ካላቸው ማደግ ይችላሉ። እሺ፣ በጣም አመሰግናለሁ ውበቱ። መልካም እድል እንዲገጥምህ ከዚህ በኋላ እንመኛለን። ለሰጠን ጊዜ በአድማጮች ስም አመሰግናለሁኝ። አንተንም ያው እንግዳ ስላደረከኝ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ።